ተረኛ ሐኪማችን ተጀምሯል። ዛሬም እንደተለመደው አንድ ሐኪም ከጎኔ አድርጌ ጥያቄዎችን እየጠየቅን ቆይታ የምናደርግ ይሆናል። የዕለቱ ተረኛ ሐኪማችን ዶክተር ኢየሩሳሌም ፍቃዱ ትባላለች። ሲኒየር ኦፕቶሜትሪስት ነች ከሰን ኦፕቲክስ። ከሰን ኦፕቲክስ ካልኩኝ ደግሞ ጉዳያችን ምን ሊሆን እንደሚችል ግልጽ ነው። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ያው የዕለቱ ጉዳያችን የሚሆነው ከአይን ጋር የተያያዘ ይሆናል ማለት ነው። የተለያዩ የአይን ህመሞች አሉ፣ እንዲሁም ደግሞ መፍትሄዎቻቸው ምንድነው የሚለውን እናነሳለን። እዚህ ጋር ጉምቱ የሆኑ ስለ አይን ህክምና መጠነኛ እውቀት የሌላቸው ወይ በአይን ህመም ልምድ ያላቸው ካልካለውበት በመታመም የሆነች በአይን ህመም እና ዌል ኤክስፒሪየንስ ከሶስቱ አንዱ ዛሬ ካርድ የሚያወጡ ይመስለኛል። ዝም ብለው ቆይታ እኔ በነገር ላይ ሰን ኦፕቲክስ ካርድ አለኝ የምርሽ ነው 15 ዓመት ጀምሮ። ስለዚህ ብራንች ነው በልልኝ ያለው ነው ነው ብራንች ነው ብሔራዊ ጋር በአካባቢን ብራንች ነበራችሁ? መስቀል ፍላወር መስቀል ፍላወር እኔ እመጣለሁ እዛ። እኔም ሄጃለሁ መስቀል ፍላወርን አውቀዋለሁ። መሆኑ አንተም አይነህን አይ እንትን ብሎ ለቼክአፕ ሊያያቸው እነሱ አሁን ማለት ቼክአፕ ነው ድሜ ገፋሽ ለቼክአፕ ነው ብለህ እኮ ሄድትልና ዞር ብለህ እስቲ የኛውን አይኔን ምናምን ትላለህ። የሆነ እንትን መስታወስ አንተ ያንሰባረቀ እንደውም በመታየት አለበት። በጣም ነው እኮ አይነ ክፉኛ የሚቀለው። በብዙ ነገር ይቀላል እኮ አይነ ዘሩሊያ። እስቲ የመጀመሪያ ጥያቄ እንደው ማይ በምን ምክንያት ሊቀላ ይችላል? በቦክስ ባቀው እኔ ምን አስደበቀኝ? ያው ሊያ እኔ አሁን አድሜ ይቅርታ ከ15 ዓመት ጀምሮ ነው የምመላለሰው ገለመሌ ምናምን ብለሽ ምን አስደበቀኝ? እኔ አሁን ስጠብታ ከኔ አይደል የምትበደሩትላችሁ ወይ ለኔ አይኑ የሚቀላ ሰው እኮ አይ ገመናን ያዝና የጠብታዋ ንግስት ታወጣዋለች አልኩ። አይ ይሄ ጥሩ አይደለም ለአይን ይሄ ይሻላል ምናምን እያለች ያ ግን አንዴ ሞራ አስገፍፋለች 10 ሜትር ኮርጃ በእውነት እንትኑን ፍንጩን አግኝተዋል። ዋናውን አላገኘሁም። እኔ አይን የሚቀላ የሚመስለኝ በድካም እኔ የሚገጥመኝ በድካም ወይ አቧራ ወይ ብዙ ብርሃን ማየት እነዚህ ይመስሉኛል። አድሜስ እንቅልፍ አለመጨረስ ይመስለኛል። ሊያደና ቦክስ ብለሽ አዎ ደና ቦክስ እና ከባድ ራስ ምታት ነፍስ ያለው ቦክስ ነፍስ ያለው ከባድ ራስ ምታትና ከባድ ረሃብ ረሃብ ማይነቀል ሽንት ሲመጣ አይኔ ይቀላል የሚል ልጅ ነበር። እሺ ዶክተር የነሱ ሀሳብ አለ እንደው ምክንያት ካለ የተለያየ ምክንያት ሊኖር ይችላልና አዎ ብዙዎቹን ባይዘው አይንሽ ያምራል ዶክተር ጎላ ሰማሻታል ዶክተር ያለችው ለአይን ሐኪም መሆኔ ምክንያት አይኔ ነው። ስለዚህ አብዛኛውን ልክ ናቸው። አዎ ምትም ያው ትራውማ ብንለው ነው በእኛ ያመጣል። በቂ እንቅልፍ አለመተኛት፣ ኤክሰሲቭ ስክሪን መጠቀም፣ ከመጠን በላይ ያለፈ የስልክ ወይም ደግሞ የስክሪን አጠቃቀም ማለት በጣም አለርጂ ኢንፌክሽን እንደዚህ የመሳሰሉት ነገሮች አይን መቅላት ያመጣሉ። እሺ ቅናትና እድሜስ ምን አይንሽ ቀላ ከመቅላት የሚያልፍ ይመስለኛል። በቅናት አይንሽ ቀላ ይባላል። ጎበዝ አንቺ ነሽ 15 ዓመት ጀምሮ ያላሰብኩት ነው ቅናት አይንሽ ቀላ አይንሽ ደም ለበሰ ይባላል። አዎ ይሄ እንግዲህ ከነርቨስ ሲስተማችን ጋር ነውና አዎ ስንናደድ እንደዚህ ነርቨስ ሲስተምህ ነው እንደዛ አይነት ሪአክሽን እንዲያሳይ የሚያደርግ። ስለዚህ የአይን መቅላት ይሄ አይናችን ዳይሌትድ የመሆን እንደዛ አይነት ነገሮች ይኖራሉ። ከዛ ተነስቶ ነው አይንሽ ለምን እንደምለበሰ ነው የሚሉት ማለት ነው። አዎ በደም መልበስም ሳይሆን እንዴት ነው አይናችን ዳይሌት ያደርጋል ፒፕል የምንለው ማለት ነው። የነርቨስ ሲስተም ሪአክሽናችን ነው ማለት ነው። ስለዚህ ችግር ያመጣል። አዎ ምድረ ምቀኛ ከመንፈሳዊ ቅናት ውጪ ያለ ቅናት ያለባችሁ ሰዎች በሽታ እየሸመታችሁ መሆኑን ልብ በሉት። እኔ አይደለም ዶክተር ነው ያለችው። እሺ ወደ መጀመሪያው ጥያቄ ነው ማለት የቀደሙ ያው መነሻ ነው ማሞቂያ ነው የብዙዎቻችን ችግር ስለሆነ ነው አይን መቅላት። ደቂቃ ካወራን በኋላ መነሻ መግቢያ ትራኮማ ምንድነው? ለትራኮማ ምክንያት ሊሆኑ የሚችሉ ነገሮችስ ምንድናቸው ብላችሁ ታስባላችሁ? አድሜ ትራኮማ የመጀመሪያው አቧራ እሺ ነው በቃ አይ የሚመስለኝ ጨምሩበት እንጂ እርግጠኛ ሆነ ነው እንዴ? እርግጠኛ ነኝ አቧራ ነው አቧራ ምናምን አይ በጣም እርግጠኛ ነው። የትራኮማ እኮ መነጽር ራሱ በቃ ብርጭቆ የሚያክለው እኮ ነው። ታዲያ እንዴ በጣም በተደጋጋሚ የምንሰማው ነገር አይደል? ትራኮማ ሲባል አዲስ አይደለም ስሙ፣ በጣም ነው የምንሰማው። ኢቭን ይጋባል ይመስለኛል ከሰው ራሱ። አድሜ ግን ምክንያቱን የነገረ እንጂ ምንቱ አልነገረኝም።
እሺ አንቺ ጥሩ እያብራራሽ ነው። ትራኮማ ምንድነው ነው አለበት እሱ የአይን በሽታ ነው። ትራኮማ ምንድነው? ግላይኮማ። እሺ እኔ ትራኮማ ምን እንደሆነ አላውቅም። ጥሩ ግን ብዙ ነገሮች ሊያመጡት እንደሚችሉ አስባለሁ። የሆነ አይናር የሆነ ነገር ምናምን ነው የሚታየኝ ትራኮማ ሲባል እና በተለያዩ መንስኤዎች ይመጣሉ። አቧራም ነው በቆሻሻና ሰምተሽዋል? ምንድነው አንቺ ስቶሪ በሽታ ነው ይላል እና ታዲያ ሕክምና ነው። እሺ ሊያ ምንድነው ነው የሚለኝ እኮ ትራኮማ ያው እንደተባለው ነው የአይን ህመም ነው ብዬ ነው የማስበው። ምን እንደሆነ አላውቅም። የሚመጣው ግን የአዋቂ መነጽር ስናረግ ሰርቀሽ ታረግ የተቀመጠ ይዘው የትልቅ ሰው ዕቃ መጠቀም እስቲ ልክ ቦታን የመጣሁት እውቀት የሚያስፈልግበት እሺ እንደዚህ ደግሞ እንደዚህ እንደሆነ አልጠበቅኩም። እንዲህ እውቀት ያንሳቸዋል አልጠበቀችም ዶክተር። አይ ትራኮማ እንደሚባለው የኢንፌክሽን በኢንፌክሽን ምክንያት የሚመጣ የአይን በሽታ ነው እንጂ በሰው መነጽር ስላደረግን አይደለም። ሜቢ ያ ሰው ትራኮማ ካለበት ክላሚዲያ ትራኮማቲስ ይባላል የባክቴሪያ የሚያመጣው። ሶ እሱ ደግሞ ከቆሻሻ ኢንቫይሮንመንት ነው የሚይዘን። ሶ የባክቴሪያል ኢንፌክሽን ስለሆነ አንድ ሰው ትራኮማ ያዘው መነጽር ካረገን ሊተላለፍ ይችላል እንጂ ኖርማል መነጽሩ ማለት አንዱ የንክኪ አካል ስለሆነ ማለት የንክኪ አካል ስለሆነ እና ብዙ ጊዜ ይሄ ንጽህና የማይጠበቅበት ቦታ አዲስ አበባ ውስጥ ዛትማች ኮመን አይደለም። ሞሮፍ ወደ ክፍለ ሀገር እንደዚህ ንጽህናቸው ሞር እንትን ያለ ኤሪያዎች ላይ ነው የሚኖረው። ስለዚህ የባክቴሪያ ኢንፌክሽን ነው፣ በንጽህና ጉድለት የሚመጣ የአይን በሽታ ነው። የተለያዩ ምልክቶች አሉ። ሜቢ እዚህ ጋር ሜንሽን ማድረግ አስፈላጊ ከሆነ እሺ ምንድነው ያ ኢንፌክሽን ተደጋጋሚ ኢንፌክሽን ሲይዘን አይናችን ላይ ስካር ወይም ደግሞ ጠባሳ ይፈጥራል። ጠባሳ በሚፈጥርበት ሰዓት ይሄ አይናችን አይላሽ ምንለው አለ ጸጉራችንን ስካር ሲፈጥር ወደ ውስጥ እንዲያድግ ያደርገዋል። ሽፋሽፍታችን ማለት ነው። ያ ትራኪያሲስ ይባላል። ያ ሽፋሽፍታችን ሲነካው ኮርኒያ ወይም ደግሞ መስታወቱ ጠባሳ የመፍጠር ሁኔታ ይኖራል ማለት ነው። ስለዚህ ብዙ ጊዜ ሰምታችሁ ከሆነ የትራኮማ ሰርጀሪ በማስ ይሰራል ክፍለ ሀገር እየተሄደ እንደዚህ ማለት ነው። ያ ምንድነው ይሄ ወደ ውስጥ የበቀለውን አይላሻችንን በደንብ ኮሬክት ወደ ላይ እንዲሆን ጠባሳ ረብ እንዳያረገው የሚያደርግ የሰርጀሪ አይነት ነው ማለት ነው። ስለዚህ ኢንፌክሽኑ ነው ይሄን ሁሉ ኮምፕሊኬሽን የሚያመጣው። ስለዚህ ትራኮማ ማለት በባክቴሪያ የሚመጣ የአይን በሽታ ነው። ስለዚህ ያ እድሜ ሲስተካከል ባክቴሪያ ያለው አዋራ አይን ውስጥ ሲገባ ንጹህ አዋራ እየመረጥክ ባክቴሪያ ሌለው ላይ ተጫውተሃል። ናፍቆት የምታመጣልን ጠብታይ ምንድነው? ጠይቅልኝ። እሱን ጠይቃል። እሱ ባይዘው የዚህ የቤቱ በጣም ስፔሻል ጥያቄ ነው። መጨረሻ ጠይቃል። እያመጣች የምትመግበን ምንድነው? ማወቅ አለብን እንዴ? ተጠጥተዋል በለው ባይኔ ገባ ይተቀርበ በዚህ ጋር ሁሉ ይሰማል። እሺ ሌላው ቅድም ስጠይቃችሁ ትራኮማ ምንድነው ስል ናፍቆት ግላኮማ ብላለች እና ያው ቦታው ላይ ድረስ ግላኮማ ምንድነው ትራኮማ በእኛሉሽ ደግሞ መልሰሽ ግላኮማ ምንድነው? ግላኮማ የሚባለው የአይን ህመም ሊያመጣ የሚችለው ችግር ምንድነው? ትራኮማን ጨረስን፣ ስለ ግላኮማ ነው የምናወራው። እኔ የሚመስለኝ ማለት ነው ውስጥ ላይ የአይናችን ምንድነው የሚባለው? ይሄ ብሌን ነው የሚባለው? የአይናችን ብሌኑ ነው የሚባለው? ብለሰረሰሩ? አይ ብለሰረሰሩ አይን ላይ ይባንገዚ ነው የሚባለው። ግላይኮማ የአይን ብሌንን የሚያጠቃ ነገር ይመስለኛል። እሺ ይመስለኛል እንግዲህ ከመሰለኝ ምንም ማድረግ አልችልም። ሊያ የአይናችን ብለሰረሰር አንቺ የጀርባችን ብሌን ልትይ ነው ትንሽ ቆይተሽ። አይ ያገዝኳት ነው ብሌኖች። እሺ እስቲ አወለል ያለ ሊያ እንደጀመረች ትጨርሳ። አይ አይደለም ግላኮማ ከብዳው ነው አልጀመርም አልጨረስም። እኔ ከበድ ያለ የአይን ህመም ይመስለኛል። እኔ ምንነቱን ግን አላውቅም። ከበድ ያለ የአይን ህመም ትንሽ ከበድ ያለ ግን ናፍቂም ምንድነው ችግር ሊያመጣ ይችላል? ገጠር ከተማ ማይል አይን የሚያጠፋ ድረስ ይመስለኛል ግላኮማ። አዎ አይን ያላቅም እግዚአብሔር ይመስገን። እሺ አንድ አላቅምና ሁለት መላምት ሁለት አራምባና ቆቦ ልክ የመለሳለ ወይስ ደግሞ ምን አብራራ አላቅም ይኖራል? ናፍቆት አይኑ የሚያጠፋ ነው ያለችው ልክ ናት።
ያው እኔ መንገድ እንደምንም ሌላው ይቅር። እሺ ግላኮማ ማለት የአይን ግፊት ማለት ነው። ለምሳሌ ደም ግፊት የምንለው አለ አይደል? ልክ ነው። አይናችንም የራሱ የሆነ ግፊት አለው፣ የግፊት መጠን አለው። ማን ይገፋዋል? እንደ ደም ግፊት እንደምንለው እንደ ደም ግፊት የአይን ግፊት አለ። አሁን ኖርማል የአይን ግፊት 120/80 ነው አይደል የሚባለው? የአይን ግፊት ደግሞ ከ10 እስከ 21 ሚሊሜትር ኦፍ ሜርኩሪ ነው የሚባለው የግፊት መጠናችን። ኖርማሊ አይናችን ኳሱ የራሱን ሼፕ ሜንቴን ነው የሚያደርገው የግፊት መጠኑ የተስተካከለ ሲሆን ነው። ግፊቱ በጣም ካነሰ አይናችን ሽሪንክ ማድረግ ኖርማል ሳይዝ አይኖርም፣ የአይናችን ሳይዝ ይቀንሳል። ግፊቱ በጣም ሲጨምር ደግሞ ነርቫችንን ይጎዳል። ሶ ግላኮማ ምንለው ሄሪዲታሪ ነው፣ ሞር ከቤተሰብ ሊተላለፍ ይችላል። ስለዚህ ምንድነው አንዱ የግላኮማ ሪስክ ፋክተር የአይን ግፊት መጨመር ነው። የአይን ግፊት ሲጨምር ምንድነው አይናችን እና አንጎላችን ነርቭ አለ የሚያገናኝ ማለት ነው። ልክ ግፊቱ ሲጨምር ያን ነርቭ እየገደለው በመምጣት እይታ ወይም ደግሞ ነርቭን በመግደል መልእክት እንዳይተላለፍ በማድረግ የእይታ ማጣትን ያስከትላል ማለት ነው። ብዙ አይነት ኮዝ አለው የግላኮማ። አንዱ ያለው የአይን ግፊት መጨመር የቤተሰብ እናት ወይ አባት ሞር ካላቸው ሞር የመጠቃት እንትን ይኖራል። በሐኪም ያልታዘዙ ስቴሮይድ የሚባሉ ጠብታዎች አሉ። እነሱን ፍሪኩዌንትሊ መውሰድ ሳንበላን ቀድማ እድሜ አይቶን በቃ አልቆልናል። እሺ እነሱን መውሰድ ምት ሰደን የሆነ ምት ካለ እንደሱ አይነት የአይን ግፊት ሊያመጣ ይችላል ማለት ነው። ስለዚህ ትሪትመንት አለው። የአይን ግፊቱን ለመቀነስ የሚረዱ ጠብታዎች አሉ። እነሱ ይታዘዛሉ። በዛ ጠብታ እንትን ካላለ ደግሞ ሰርጀሪ ማኔጅመንት አለው ማለት ነው። ምልክቶች አሉት ህመሙ ሲከሰት አለው። ምንድነው ግላኮማ ኖርማሊ የሚያደርገው የማህል ሴንትራል እይታን አፌክት ሳያደርግ ፔሪፌራል ቪዥን የምንለውን ወይም ደግሞ የጎንዮሽ እይታችንን ነው እያጠፋ የሚመጣው። ስለዚህ ግላኮማ የያዘው ሰው ሴንትራል ቪዥኑ በጣም አሪፍ ነው። እንደዚህ ፊት ለፊት በደንብ ያያል። ቪዥኑ በደንብ ያያል። እሺ እንዲህ ከጎንና ከጎን ግን እንደዚህ ማየት አይችልም። እይታው ብለርድ ነው የሚሆነው። እይታ መደብዘዝ ነገር ይኖራል። ይሄ ከለርድ አምፖልና ምን ስናይ ደግሞ እንደ ሬንቦ ነገር የመሳሰሉ ነገሮችን ማየት፣ ቪዥዋል ፊልድ መቀነስ፣ እነዚህ ምልክቶቹ ናቸው። ያው ከተጠቀምነው ነገር አንፃር ያያችሁት ምልክት አለ። ሁለት አረንጓዴ አለ። ሁለት አረንጓዴ ነገር ይታያል። አይበቀደና ተርፋል። የግራና የቀኝ ስፖክ ተርፋል። ሰው እንትንህን አይደለማ ግላኮማ ስብህ እንዳላጠፋ ይባላል። ኃይለኛ ምት አለች። ኃይለኛ ምት ባይዘ ወይ ግላኮማ ስብህ ኃይለኛ ምት ሲመታ ይሄ ሬንቦ ታየኝ የሚለው ጃቀይ ምናምን ታየኝ የሚለው ከዛም ያልፋል። እንደ ቡጢ ነው ተመጨለጨብኝ ድብልቅልቅ ያለ ነገር የኮኮማ ታያል። አበራብኝ ይባላል። ተመተታ ጋር አብራራ በጣም ተጋጭቻ ካለ ለዛ ከእንትን ጋር ከእጅ ጋር ተጋጨ ከግድግዳ ጋር አይደለም እንዴ ስንታየ የሚመስል አቋም ይዞ ከተመታማ አለ ግን የመጀመሪያ እኮ ትቀምሻለሽ። ናፍቄ መክሰስ ጋብዝሻለሁ ማለት። እሺ ሌላው በተለምዶ የምናደርገው ነገር ይመስለኛል ምን ሞክረው አሁን ለምሳሌ አንድ መነጽር ለሆነ ሰው በሕክምና ከታዘዘ በኋላ እንሞክር የለ የታዘዘው መነጽር አንስተን እንሞክራለን። ይህ ጤነኛ ወይ ደግሞ ያልታዘዘለት ሰው ሲሞክር ምን አይነት ዘለቄታዊ የአይን ችግር የሚያመጣ ይመስላችኋል? ከከባድ ራስ ምታት ይጀምራል። ቴንክ ዩ ያዞራል፣ ያጦለውላል። ከዛማ አናቀው ይሄ ጊዜያዊ ነው፣ ወደ ሆነ ቦታ ያደርፋል። ይሄ ጊዜያዊ ነው። ልክ ነች አሁን ያለችው ልክ ጭራሽ ዳኛውን ኩኝ አይ ስሜቱን እኔም ፊልስ አድርጌው ስለማለት ነው። ግን ዘለቄታዊ ችግር ያመጣል ብለሽ ታምኛለሽ? ያቺም ምልክቱ ነው ብዬ አስባለሁ። ከተረጋገመ ያመጣል። አንዴ ተስተምረን ቁጭ ካል ይተወናል። አድሜ ያው ሲዞርብት አስቀምጣለህ ከዛ ወዲያ እስከ መጨረሻው ስለዚህ የመድገም እድል የለህም። ይሄድም ብትለያይ በደንብ በተከታታይ ካላደረከው በስተቀር ይሄ አንዴ ለክተን ምን ስንለካው ራሱ ያለው ዲስኮምፈርት አለ አይደለ? ሶ
ትልቅ ችግር ያመጣል ብዬ የማስበው ሊያ እንዳለችው ደጋግመን ስናደርገው እንጂ አንዴ በቅጽበት ወይ በአፍታ አድርገን የምናደርገው ችግር የለውም ነው ብዬ ነው ማምነው። ሞክረው ያው መስለኝ ሀይ ካገኘ ደግሞ ማያስደርግህም ስሜቱ። አይ የኔ መልስ ያድሜ ነው ይሁንልኝ። ልብ ካለ ድገመው አሪፍ ነው። እሺ ዶክተር። አዎ እንዳሉት ነው ማለት ላንዴ አድርገው መመለስ ዛማች ኢፌክት የለውም። ፐርማነንት የሆነ ጉዳትም የለውም። ግን ምንድነው ያው ምልክቶች አሉት እንደተባለው ራስ ምታት፣ ማዞር፣ አንዳንድ ሰው ማቅለሽለሽ እንደዚህ አይነት ስሜትም ይመጣል። ግን ምንድነው ያልታዘዘ መነጽር ወይም ደግሞ የኛ ያልሆነ መነጽር በተለይ ሾርት ሳይት የሆኑ ሰዎች በምናረግ ጊዜ ኢንዱስድ ማዮፒያ የምንለው አለ ወይም ደግሞ ሳይት የመፍጠር ስሩ ተደጋጋሚ ስናደርግ የኛ ፓወር ያልሆነውን ራሳችን አይናችን አዳፕት ያደርገውና ያን ሳይት ዴቨሎፕ የማድረግ ሁኔታ ይኖራል። ለዛም የሰው መነጽር ማድረግ የሌለብን ማለት ነው። ሶ ሳይት ዴቨሎፕ እንዳናረግ ኢንዱስድ የሆነ ሪፍራክቲቭ ኢረር ወይም ደግሞ የእይታ ችግር እንዳይኖር ነው እንጂ አሁን ለምሳሌ አይን እይታ ማጣት ድረስ እንደዛ ላያስከትልም። ስለዚህ ላንዴ ምንም ችግር የለውም። ላንዴ ምንም እንትን ላይ ነው፣ ግን ባይሞከር ደግሞ ጥሩ ነው። ባይሞከር ግን እሺ። ከዚህ ጋር ተያይዞ ለእናንተ ላንሳላችሁና ዶክተር መላሽ ትሰጠናለች። ይሄ መነጽር በሕክምና ቦታ ሄደን ይታዘዝልናል አይደል? ከዛ አንዴ ማረክ ከጀመርን በኋላ እንዳይለምድብን ብለን የምናስቀምጥ ሰዎች አለን። እሱ አግባብ ነው? ችግር አያመጣም? ምንድነው ሀሳባችሁ? በደንብ ችግር ያመጣል እንጂ እኔ እንደውም የሰማሁት የአይን ሐኪም ሲል የሰማሁት መነጽሩን እንደውም ረጅም ጊዜ ስናደርገው የነበረብን ችግር ተስተካክሎ በጣም ከባድ ካልሆነ አይናችን ወደ ኖርማል ሊመለስ ይችላል። ሶ ለምሳሌ የሳይት መነጽሮች ከሆኑ ማቋረጥ የለብንም። አንዳንዶቹ ረጅም ጊዜ መነጽር አድርገው ከዛ በኋላ የመስተካከል እድል ሊኖረው ይችላል የሚል ነገር ሰምተው ስለዚህ ማቋረጥ የለብንም፣ አይለምድብንም፣ እንደውም ይስተካከላል ብዬ ነው ማምነው። ስለዚህ መቋረጥ የለበትም ማለት አድሜስ። እኔ በራሴ ነው መልስልኝ። እንግዲህ እሺ ብዙ ጊዜ እኔ መነጽር የሚያደርግ ሰው መጀመሪያ አይኑ ኖርማል የነበረ ሰው ልክ መነጽር ማድረግ ከጀመረ በኋላ ሲያወልቅ የሆነ አይኑ ለየት ይላል። በሐኪም የታዘዘለት ነው። አዎ አይኑ ምናምን የሆነ ይለያል ብቻ እና በተለይ እንደዚህ ከአክቲንግ ጋር የተያዘ እንደኔ አይነት ስራ የሚሰራ ሰው ምናልባት አይኑ ሊበላሽ ይችል ይሆናል ብዬ እኔ አሁን ራሴም አላረግም ሰውም እንዲያረግ አልመክርም። በራሴ ሐኪም ያዘዘው ማለት እሱ የመልክ ነው የሚለው መልኩ ይለያል። እኔ ሐኪም ያዘዘው ነው ያልኩት። አዎ እኮ ሐኪም ያዘዘው ነው ማለት አይኑ ብዙ ጊዜ መነጽር ማድረግ የጀመረ ሰው ሲያወልቀው ሌላ ሰው ነው የሚመስለው። ስለዚህ እንደውም ባያረገው መክራለሁ ነው አንተ ሲጠቀም ብቻ አድርጎ ከዛ ቢያስቀምጠው ነው እኔ የምለው። አንተ የምትለው እሺ ሊያ ያው የሐኪም ትእዛዝ አይደል? ከኛ በላይ የሆነ ሰው እውቀቱ ያለው ሰው ያዘዘን አይደል? በቃ ትእዛዝን ማክበር ልክ ነው ብዬ ነው የማስበው። መደረግ አለበት ማለት ይሄ ነገር ያስተካክለዋል ተብሎ ከተሰጠ መተው ልክ ነው ብዬ አላስብም። እሺ ዶክተር አንድ የተሳሳተና ሁለት ትክክል መልስ ያለኝ ዝም ብዬ ሜቢ የአድማስ እንትን አይ ዶንት ኖ ሲያወጥፍ ሌላ ሰው ይመስላል ነው አይናቸው እንትን በመነጽር እንላምዳቸውና ሲያወልቁት መልካቸው ቅይር ይልብናል ከሚል ነው አይደል? አዎ መነጽር እና ማድረግ እሱ ከጀመረ የመነጽሩ በኋላ ተጽዕኖ ነው አንተ። አዎ መነጽር ማድረግ ከጀመረ በኋላ ሲያወልቀው በቃ አይኑ ይለያል። የተወሰኑ ሰዎች እንደዛ ይችላል። እንደዛ አይነት ኬዝ አለ። አሁን ምንድነው መነጽር ስናደርግ እይታችን ይስተካከላል ማለት ክሊር የሆነ ቪዥን ይሰጠናል። ግን ምንድነው ስናወልቀው ብዥታውን ሞር ኖቲስ እናደርገዋለን። አሁን መነጽር የአይናችንን ሲስተም አይቀይርም ማለት እንዲስተካከል ወይ ነው ኖርማል እንዲሆን ራሱ አይናችንን አይቀይረውም። የነበረውን ገጽታ ይቀይረው የምናደርግበት አሁን አይናችን ላይት መጥቶ አይደለ ሬቲና ላይ ነው የሚሄደው። ያን ፓዝዌይ መነጽሩ ይሄ ዳይቨርጂንግ እና ኮንቨርጂንግ ሌንስ ይባላል። በሱ እንትን ሬቲናው ላይ ምስሉ እንዲፈጠር ነው የሚያደርገው እንጂ አይናችንን ቶታሊ መነጽር አይቀይርም። ግዙፍ ኤክስ አድማሱ ግን አሁን እሱ ያለው ምን መሰለ አንዳንድ ሰው በመነጽር ስታይ አይኑ በጣም ትንንሽ ይሆናል። ከሌንሱ አኳያ ሌንሱ ቁጥሩ ትልቅ ከሆነ ለምሳሌ ማይነስ ሌንስ ሆኖ ትልቅ ቁጥር ከሆነ ልክ ሲያረጉት በጣም ትንንሽ ነው አይናቸው የሚሆነው። ሲያወልቁት አይናቸው ይጎላል። ፕላስ ሌንስ ደግሞ ሲያረጉት አይናቸው በጣም ይጎላል በመነጽር ውስጥ። ሲያወልቁት ደግሞ ኖርማል ይሆናል።
ሶ ይሄ የኢሜጅ ሳይዝ የአይናችን ሳይዝ ዲፍረንስ የሚመጣው በመነጽር ፓወሩ የሃይ ፓወር እና ሎ ፓወር የመሆኑ ነው እንጂ አይናችንን ተቀይሮ አይደለም። ሌላ ደግሞ መነጽር ስናደርግ አዳፕት ያደርጋል። ስለዚህ ብዙ ሰው እንትን የሚለው ያለው ፐርስፔክቲቭ አስፈላጊ በሆነ ሰዓት ነው እንጂ ለምን ሁሌ ያደርጋለሁ አይነት ማለት ነው። ናፍቆት ቅድም እንዳለችው የሚስተካከል ነገር አለ። አንዳንድ ማለት መነጽር አንዳንድ ሰው አሁን ይሄ ምንድነው ህጻናት ላይ እኛ ልክ እንደተወለድን የሆነ አማውንት ኦፍ ኢረር አለን። ያ ኢረር ምንድነው እስከ 7 አመታችን ድረስ እየተስተካከለ 0 ይመጣል። አንድ ህጻናት ልክ 7 አመታቸው ላይ ኖርማል ቪዥን ይኖራቸዋል። ከዛ በፊት ግን የሆነ አማውንት ኦፍ ሪፍራክቲቭ ኢረር አለ። ያ አማውንት ኦፍ ሪፍራክቲቭ ኢረር እየቀነሰ 0 የሚመጣበት ሃይፐሮፒያ ምንለው አለ። በሱ ኬዝ ከሆነ መነጽር እያደረጉ 0 ሆኖ ይስተካከላል። ሾርት ሳይት ከሆኑ ግን ተመልሶ 0 የመሆን ቻንስ የለውም። ስለዚህ አንድ ሰው መነጽር ሲያደርግ እይታው የሚሻሻልበት ኬዝ አለ። መነጽር ደግሞ ካላረገ ጭራሽ ወርስ እየሆነ እያረጉም ደግሞ ወርስም ይሆናል። የእይታ እንትናቸው እየባሰባቸው የሚሄዱ ማለት ነው። በተለይ ፓቶሎጂካል ማዮፒያ ምናምን የምንለው አለ። እዛ ላይ በጣም ሳይታቸው እየጨመረ ነው የሚመጣው መነጽር ራሱ ቢያደርጉ ማለት ነው። ስለዚህ በሐኪም አሚና መነጽር የእይታችንን እንትን ያባብሳል ወይም ደግሞ ወርስ ያደርጋል የሚለውን ስናይ ግዴታ ከታዘዘ ማድረግ አለብን። ሁሌ እንዳይደረግም ደግሞ ራሱ ሐኪሙ ያዛል። ሁሌ ባታረጉም ችግር የለውም፣ ቤት ስትሆኑ እንደዚህ አውልቁ። ወይም ሁሌ ለህፃናት ደግሞ ሲተኙ ብቻ ማውለቅ ያለባቸው የመነጽር ታይፖች አሉ ማለት ነው እንጂ መነጽር የእይታችንን እንትን አይቀይርም። በጣም ጥሩ። እሺ ሌላው ሁሌ ለምበርነው ነው፣ አሁንም በኋላም ልናደርገው እንችላለን። አይናችንን በእጃችን ማሸት አዲስ ነገር አለ፣ ሁላችንም የምናደርገው ነው። ጥቅሙ ምንድነው? ጉዳቱ ምንድነው? ምንም ጥቅም የለውም። ምንም ጥቅም የለውም። እጃችን ብዙ ነገር እንሰራለን። ቆሻሻ ነው እጃችን፣ ብዙ ነገር እንነካለን። እሺ በንጹህ እጃችንስ ቢሆን ጥቅም አለ? አይ ያው ስታከው ደስ ሊል ይችላል። ለጊዜው እሱ ነው ደስታው ነው ጥቅሙ። እሺ ጉዳቱስ? ጉዳቱማ ብዙ ቆሻሻ፣ ብዙ ባክቴሪያ በእጃችን የነካነው ብዙ ነገር ወደ አይናችን እንወስዳለን። እሺ እንደዛ ነው ብዬማለሁ። አድሜ ያው መለሰችው እንግዲህ እሷ ራስን ችለመልስ አይደለም። አሁን የአይን ብሩሽ የለማ በዚህች ነው አሁን ታሻለ። ስለዚህ ጥቅም አለው። ሲበላ የበላህን ታስታግሳለህ። እሺ ሊያ እንዳሉት ነው በቃ ልክ አይመስልኝም። ጥቅም የለውም፣ ጉዳት ነው ያለው። እሺ ዶክተር። ኦኬ ጥቅሙ ያው ሪሊፍ ይሰጣል። ምንም ነገር ሪያክሽን ነው እኮ ምታሸው በጣም ሲያሳክክህ ወይ የሆነ እንትን ሲገባበት ያን ነገር ለማውጣት ማከክ እንደዛ ሊኖር ይችላል። ጊዜ ፎይታ ይሰጣል። ጊዜ ፎይታ ይሰጣል። ግን ምንድነው አሁን በማሸት ሳይት ሁሉ ዴቨሎፕ የሚያደርግ አለ የእይታ ችግር። አሁን ይሄ መስታወታችን ኮርኒያ የምንለው የራሱ የሆነ ሼፕ አለው። ያ ሼፕ በጣም ስናሽ ይቀየራል። ሶ ኬራቶኮነስ የምንለው አለ ዲዚዝ። እሱን ብዙ ጊዜ ህጻናት ላይ እንደዚህ ይከሰታል። ስለዚህ በጣም አይናችንን ማሸት ለሳይት ህመም ያጋልጣል። ስለዚህ ለዛ ነው አይን መታሸት። ያ ኬራቶኮነስ ደግሞ የምንለው መነጽር ማያስተካክለው ሊኖር ይችላል። ኮርኒያ መቀየር እንደዛ ሊኖርበት ስለሚችል እዛ ስቴት ላይ ላለመሆን በተቻለ አቅም ሲያሳክከን ቀዝቃዛ ውሃ በረዶም ሊሆን ይችላል መያዝ ነው ያለብን እንጂ በጣም ማሸቱ የኮርኒያ ሼፓችንን ይቀይርብናል ማለት ነው። ስለዚህ አይመከርም። እሺ እየጨረስን ነው። በዋናነትና በጉጉት ወደምንጠብቀው ጥያቄ ነው መጣው የጠብታው ጉዳይ። ምን አስባችሁ ነው የምታደርጉልን? ጠብታውን ተበልተናል። ዶክተር እንግዲህ ሳይድ ኢፌክት አለው የሚለው ነው ሞር ለኛ ጥያቄ የሚሆነው እንጂ ላይክ አሁን እኛ ስራ ላይ እንደዚህ እንደምታየው ነው መብራት ላይት ምናምን ስላለ ብዙ ጊዜ አይናችን ይቀላል። ረጅም ጊዜ ቀረጻ ላይ ስንሆን ሴቶች ደግሞ አሁን ሜካፕ ስንሰራ
ብዙ ፕሮዳክት አይናችን ላይ ስለምናደርግ አይናችን ይቀላል። እነዚህ ወንድሞቻችን ሶ ሪሊፍ የሬድ አይ ሪሊፍ የሆኑ ጠብታዎችን አይ ድሮፖችን እንጠቀማለን። በቀን ውስጥ አንድ ጊዜ ብቻ ሳይሆን 3-4 ጊዜ ደጋግመን እንጠቀማለን እና ይሄ ነገር ምን ያህል ትክክል ነው? አይናችን ይጎዳዋል ወይ? መጠቀም ሲያለብን ምን አይነት አይ ድሮፖች ነው? ይሄ አሁን ዝም ብሎ ኦን ደ ካውንተር የሚሸጡ ናቸው እንጂ ሐኪም አዞልን አይደለም እንጠቀመውና ምን አይነት ጠብታዎች ናቸው ሬድ አይ ሪሊፍ መስጠት ያለባቸው? ልመልስ። ስለዚህ ልክ ናት። በተለይ ይሄ ኖርማል አክቲቪቲ 8 አወር ፒሲ ላይ የሚያዘወትሩ እንትኖች ሰራተኞች ላይ በጣም እኔ ክሊኒካሊ የሚገጥመኝ ነገር ነው። ድራይ አይ ወይም ደግሞ ድርቀት በጣም ኮመን ነው እና ምን ጠብታዎች ነው የሚታዘዘው ለሚባለው የአይን ማለስለሻ ጠብታዎች አሉ። እሱንም ፕሪዘርቫቲቭ ፍሪ የምንላቸው አሉ። ይሄ ሎንግ ሳይድ ኢፌክታቸው ለስ የሆነ አሉ ይገኛሉ። ግን የሚገርምህ ነገር እኔ አሁን ሜካፕም ስትል ትዝ ያለኝ ናፍቆት የሆነ ቀን ጓደኛዬ ናት ሜካፕ ተሰርታ ይሄ ጠብታ ተሰተኝ ምናምን ብላ ስታሳየኝ የግላኮማ ሜዲኬሽን ነው የአይን ግፊት ጠብታ ነው እና አንዳንድ የግላኮማ ጠብታዎች አይንን ያጠራሉ ፕላስ ደግሞ ይሄ አይላሻችንን ወይም ደግሞ የሽፋሽፍታችንን ያሳድጋሉ እና አሁን እዛ ያው የሚያስከስስ ነገር ነው ገባ ሜካፕ ተሰርታ መታ ነው አይኗን እንዲያጠራላት ያደረገችልኝ ብላ ያሳየችኝ ማለት ነው። ስለዚህ አሁን ከእውቀት በጣም እንትን ያለ ነው። የአይን ግፊት መድኃኒት ነው ለአይን ማጥሪያ ብላ እየሰጠቻት ማለት ነው። እና ሴቶች በተለይ ደግሞ ይሄ አይላሻችን ለማሳደግ ተብሎ እንደዚህ አንዳንድ ሳይድ ኢፌክት ስላላቸው እነዚህ አይነት ሜዲኬሽኖች በጣም ማማከር ያስፈልጋል። ኦቨር ደ ካውንተር ዝም ብሎ ያለ እንትን ያለ ማማከር ሰው መውሰድ የለበትም። ስለዚህ የአይን ማለስለሻ ጠብታዎች ነው የሚወሰዱት። እነሱ ደግሞ ብዙ ጊዜ ፕሪስክሪፕሽን ፍሪ ናቸው ማለት ሄደህ የአይን ማለስለሻ ብትል ሊሰጥህ ይችላል አንድ ፋርማሲስት ይሄን ያህል እንትን አይሉም። ግን አሁን እንዲህ ሜካፕ ቤት እንደዚህ ግን የሚሰጡ ጠብታዎች በጣም ሰዎች ኪዩሪየስ ሆነው ምን አይነት ጠብታ እንደሆነ ቼክ ሳያደርጉ ባይጠቀሙ አይ ዶንት ኖ ጥያቄ መልሻለሁ እና ሰሻለን ጠብታ ከመጣሻይቀር ታይለና ዶክተር ያው ክስ ምን ከፍተም እንደው ተስፋ እናደርጋለን። እሺ ስለዚህ ይሄ በጣም የኛው የሁላችንም ጥያቄ ስለሆነ ናፍቂ የመጠየቅ እድሏን ተጠቅማ ጠይቋለች በይለለፍና ለሊያና ለአድማሱ ግን የመጠየቅ እድል ፍላጎት ካላችሁ ጥያቄ ለአይን ቀዝቃዛ ነገር ማድረግ ነው። አንዳንዶቹ ማንኪያ ምናምን ቀዝቃዛ ምናምን ይላሉ ወይስ እንዲህ በፎጣ ደግሞ ሙቅ ነገር ደግሞ ማድረግ የሞቀ ውሃ በፎጣ ለአይን ጥሩ ነው የሚባል ነገር ሰምቻለሁ። የቱ ነው ትክክል? ሁለቱም የራሱ እንትን አለው። ለምሳሌ ቀዝቃዛ ውሃ ተጠቀሙ የሚባለው ቅድም እንዳልነው አለርጂ ካለ የአይን ማሳከክ ነገሮች ካሉ ለአለርጂ ኬዝ ቀዝቃዛ ውሃ ይባላል። ሙቅ ውሃ ግን ለምሳሌ ብዙ ጊዜ ስር እብጠት የሚያስቸግራቸው ምት ሲኖር ለምሳሌ አንድ ሰው በጣም ሲመታ ወዲያው ነው የሚመከረው ቀዝቃዛ ነገር ቀዝቃዛ ነው ወዲያው ዊዝን ደ ሚኒት ያ አደጋ ከተከሰተ በኋላ ቀዝቃዛ ነው ወይም በረዶ ይባላል ማለት ነው መያዝ። ግን አደጋው አትሊስት ከአንድ ቀን እንደዚህ በኋላ ሞር ሪኮመንድ የሚሆነው ሙቅ ውሃ ነው። ያው ማንኪያም እንደዚህም የሚደረገው እንደዚህ ይደረጋል እንትን ቅዝቃዜውን ሪሊፍ ለማግኘት ነው። የራሱ የሆነ እንትን አለው። ቀዝቃዛም ሙቅም እንጠቀምባቸው ታይሞች አሉ ማለት ነው። እሺ ሊያ እኔ ሰው ሲሞት አይናችሁን ለአይን ባንክ ይባላል አይደል ለግሱ ይባላልና የትኛው የአይን ክፍል ነው የሚለገሰው? ከዛ በምን አይነት የጤና ደረጃ ያለ ሰው ነው አይኑን መለገስ የሚችለው? ከዛ ደግሞ ይሄኛው እንኳን እሱን አያይዘሽ ስለምትመልሽልኝ በዛው የአይን በምን አይነት ከዛ ሞተን አይደል የሞተ ሰው ከምን ያህል ደቂቃ በኋላ አይኑ ወስዶ የሚለግሰው? እኔ አሁን ብዙ ጊዜ ባላረገውም እንኳን ዝም ብዬ ለሞራሉ አለው ለወገኖች የሚለውን ሐሳብ እጄ ልመዘገብልና ብነቃስ እንደው ደግሞ የሆነ ሰዓት ጎልጎሎ ያውቁብኝ እናፈራለሁና
ነክተሽ ወይ እኔ አይኔም ነምዳት እሺ አቀብሉኝ ልትልኝ መጥቻለሁ አይኔ መልሱ ምን እሱን እስቲ የአይን ብሌን ልገሳ የምንለው የአይን ብሌን እቺ ፊት ለፊቷ መስታወቷ ኮርኒያ ነው። ጥቁሯ ነጯ እቺ ትራንስፓረንት ከላይ ከቨሯ ቆዳ አይደለም ከቨሯ የአይንሽ መስታወቱ እቺኛው አይልሽ ቆዳዋ ላይ በራሷ እቺ ትራንስፓረንት በራሷ ዛይ ስለቦታው አውራታይ ነው የጠብታ በቃሽ ይመስላል። ስለቦታው አወራችልና በኔ አይነት ልታሳይ ገና የጠብታው መቼ እንትን አይደለም ተራታ በሬትንካ ሲሆና ነጭ ያ እሺ እሺ በራሷ ዛያል አባባሱ ሶሳይት እንዳለኪ ነው እኮ እሺ ዶክተር እነዚህ ናቸው። ይቅርታ ዶክተር ለነገሩ ኤክስፕሌን ለማሳየትም ይከብዳል የትኛው ፓርት እንደሆነ ጥቁሩም አይደለም ነጩም አይደለም ከሱም በላይ ደግሞ አይን አለ እንትን አለ ትራንስፓረንት ማለት የምታሳየን መስታወት ነገሯ ውስጥ ምናየው ሰው ምናይበት ማለት አዎ ነው። በቃ ለኛም ግልጽ እንዲሆን ለውድና አንድ ለቤተሰቦችም ግልጽ እንዲሆን ምስሉን ብናስገባ ይሻላል። ምስሉን እሺ እናሳያለን። አንቺ እንደሱ ነው አዎ ያቺ ናት። ምክንያቱም እንደዚህ ሳይ አይታይም ምስል ላይ ሲሆን ሞር ይሻላል። ሶ ኮርኒያ የምንለው ነው የአይን ብሌን ልገሳ የምንለው ያው በተለያዩ ተቋማቶች ይሰጣል። እዚህ ኢትዮጵያ ውስጥም በሚኒሊክ ሆስፒታል በጳውሎስ ሆስፒታል ይገኛሉና ያው እንደተባለው የአይን ብሌን ልገሳ አይን ላይ ጠባሳ ያለባቸው ሰዎች ያ ልገሳ ቢደረግላቸው ደግሞ ሊያዩ ይችላሉ ተብሎ የታሰበላቸው ሰዎች ናቸው እንደዚህ አይነት ፕሮሲጀር የሚደረገው። ስለዚህ የአንድ ሰው ብሌን ወደ ሌላ ሰው ትራንስፕላንት ማድረግ ማለት ነው። ስለዚህ ያ ትራንስፕላንት ሲደረግ የራሱ ታይም አለው። ሊያ ባይዘው ማለት ነው ከሞቼ ከተቀበርኩ በኋላ 1-3 ቀን ከዛ አትራቁሽ ለነሳ ይችላል ምትል ሰውላት እሺ ለሌላው ሰው አይገጥማችሁ በተለያየ ዓለም ላይ ከሞተ በኋላ ተነሳ ተሯሩጠው አይኑን ነድፈው እና ስልክ ይዛ ከነስልኩ አርቀሽ የምታስቢው ነገር ለሷ አሁን በአስተሳሰቧ ነው የምትርቀው። ብዙ ጊዜ አርቃ ታያለች። ገና አርቃም እንዲህ የምታስበው ነገር አላት። ግን ሊያ ይጠይቀችሽ ዶክተር የእድሜ ገደብ አለ። ለምሳሌ በጣም እድሜው የገፋ ሰውና በጣም ወጣት ከሞት በኋላ አንድ አይነት ነው አገልግሎቱ የሚሰጠው። የእድሜ ገደብ እንደዛ የለውም። ግን የሚሰሩ ፕሮሲጀሮች አሉ። ለምሳሌ አንድ ሰው HIV የሄፓታይቲስ ጉበት በሽታ እንደዚህ ቴስቶች ተሰርተው ነጻ ሲሆን መለገስ ይችላል ሲባል ነው የሚሰጠው እንጂ ሲምፕሊ ትራንስፕላንት አይደረግም። ስለዚህ ያ ሰው በሞተ በታይም ኢንተርቫል ግዴታ መወሰድ አለበት። ምክንያቱም ሴሎቹ ራሱ ሊሞቱ ይችላሉ ማለት ነው። ሰው ያ እንዳይሆን ሰው ተመዝግቦ የጤና ፕሮፌሽናሉ መጥተው ቶሎ መውሰድ ይችላሉ ማለት ነው። በጣም ጥሩ። ሰዓታችን አብቅቷል። ጥሩ ማብራሪያ ያገኘን ይመስለናል። ዶክተር በጣም አድርገን እናመሰግናለን ስለነበረን ጊዜ ካለሽ ጊዜ ሊያጣበሽ መጥተሽ ከኛ ጋር ቆይታ ስላደረግሽ። ቤተሰቦቻችን የዕለቱ ተረኛ ሐኪም የስካውን ይመስላል። ዶክተር ኢየሩሳሌም ፍቃዱ ሲኒየር ኦፕቶሜትሪስት ነች ከሰን ኦፕቲክስ። ስለነበረን ቆይታ እናመሰግናለን። በዚህ አጋጣሚ ክሊኒካችን የተለያዩ በቅናሽ የምናክማቸው ህክምናዎች አሉ። ለምሳሌ ዲስካውንት የምናደርግባቸው ታይሞች አሉ ለህፃናት ሲሆን ስኩል ስክሪኒንግ ላይ እንደዚህ ሞር ህብረተሰብ ውስጥ ፕሮብሌም ነው የምናስበውን የተለያዩ ወራቶች አሉ። አሁን የዲያቤቲክ የስኳር ሲሆን የስኳር ታማሚዎች ዲስካውንት አድርገን የምናከመባቸው ወራቶች አሉ። እሱን አናውንስ እናደርጋለን። ኤኒ ታካሚ መጥቶ ያን አገልግሎት ማግኘት ይችላል። በጣም ጥሩ። ግን ሁሉም ጋር ነው ወይስ አንቺ ያለሽበት ጋር? እኔ አሁን የሰን ኦፕቲክስ መስቀል ፍላወር ነው ማውራት የምችለው እኛ ጋር ነው። ሁሉም ጋር አንድ። ስለዚህ ስለሚነገር መጠቀም የሚችሉ ሰዎች በድሉ የሚፈልጉ ሰዎች መጠቀም ይችላሉ። ይሄ ደግሞ ሶሻል ሚዲያ ያላቸው ሰዎች ላይ መከታተል ይችላል። ቀላል ነው አማራጩ እናንተን ለማግኘት። እሺ እናመሰግናለን። የዕለቱ ተረኛ ሐኪም ቆይታችን ይህን ይመስላል። እሁድን አንድ ላይ ይቀጥላል። መልካም ጊዜ